በነገራችን ላይ ምዕመናን ስለማታገኙት ምግብ መረጃ ሰብስቡ። የብደት ዋዜማ ይሄ ነው። ስጋ ፕሮቲን አለው ብለህ መሰብሰብ ያለብህ እኪስ የስጋ መግዣ መሆኑን አረጋግጠህ። አዛኝን ማርያም ነው የምላችሁ። ወተት መግዛት ካልቻል ወተት ካልሸመሩ ምን አገባ ቢኖር ባይኖር እናታገኘው። የብደት ዋዜማ ማለት የማያገኙትን ነገር መመኘት። የዝንፎ ለምን እንደው ማትመረው ነገ አንተ ትቀበር የለ እንዴ? ነብደው ሰርግም ማትሄደው ነገ ትድር የለ እንዴ? ባትድር እንኳን ትድር የለ እንዴ? ምድራውያን ባለስልጣኖች በተሽከርካሪ ወንበር በለስላሳ ምንጣፍ ቁጭ ብለው ሸካራ ትእዛዝ ይሰጣሉ። የማያደርጉትን ያሸክማሉ፣ የማይፈጽሙትን ያዛሉ። ስለ አሜሪካ ካለን መረጃና ስለ መንግስተ ሰማያት ካለን መረጃ የትኛው ይበልጣል? እስኪ ንገሩት ለመና። እናንተ ብቻ አይደላችሁም፣ እኛም መነኮሳት ጳጳሳት ሁሉ ስለ ገነት ከሰበሰቡን መረጃ ይልቅ ስለነ ዋሽንግተን የሰበሰቡን መረጃ ይበልጥ። እግዚአብሔር ካልተጠራ አይመጣም፣ ከተጠራ አይቀርም። እግዚአብሔር ድንኳን ሰባሪ አይደለም፣ ሳይጠራ አይመጣም። ከተጠራ ግን ቦታ ይመርጥ። ሐሴት ማለት ይሄ በልቶ ጠጥቶ ለብሶ ተሹሞ ተሽሮ ተኝቶ ተነስቶ የሚገኘው ደስታ አይደለም። የኛ ደስታ ታውቁታላችሁ። ቀን ምሳ በልተን ደስ ይለናል። ከሁለት ሰዓት በኋላ ወዳችን ባዶ ቀርቶ ሐዘን ያመጣል። እንግዲህ እጥር ምጥን ሰብሰብ አድርገን ጥቂት ነገር እንነግራችኋለን። ምስጢሩን ጥበቡን ይግለጥልን እግዚአብሔር። ወንድሞች ሆይ በእናንተ መካከል እንደ እሳት የሚፈትን እንደ እሳት የሚሆን መከራ ቢሆንባችሁ አዲስ ነገር እንደተደረገ አድርጋችሁ አታድንቁ። ባጭሩ መከራውን አታድንቁ ብለን መውሰድ እንችላለን። ሰው ለቅሶ መሄድ አለበት፣ ሰርግ መሄድ አለበት። በሚለቀስበት ጊዜ ካላለቀሰ፣ በሚሳቅበት ጊዜ ካልሳቀ ከሐዘንና ከለቅሶ ውጭ ሶስተኛ ቦታ የለም። ሶስተኛው ቦታ እብደት ነውና ሊያብድ ያቆበኮ ነው ማለት ነው። እኔ እዚህ ውስጥ ያላችሁ ሴቶች ባሎቻቸው ለቅሶ አንሄድም ካሏችሁ ተጠራጠሯቸው። አቋርጠው ሊያብዱ ይችላሉ። እውነቴን ነው የምላችሁ። ለቅሶ መሄድ አለበት አንድ ሰው። ለቅሶ አልሄድም የሚል ለምን ነው የማይሄድ? ለምን ነው ቀብር ማለት? ለምን ነው እንኳን ገብቶ ቁጭ ማለት? እኔ እሄዳለሁ። የዝንፎ ለምን ነው የማትመረው? ነገ አንተ ትቀበር የለ እንዴ? ለምን ነው ሰርግም ማትሄደው? ነገ ትድር የለ እንዴ? ባትድር እንኳን ትድር የለ እንዴ? ስለዚህ ኢየሱስ ክርስቶስ ይገርማቸዋል። በ3 ዓመት ከ3 ወር በእኛ መካከል ሲኖር እነዚህ ማህበራዊ ጉዳዮች ተወጥቷል። ሰርግ ቤት ተጠርቶ መጥቷል። እናቱ ተጠርታ መጣ ነበረ። ተማሪዎችን አስከትሎ መጣ። የመጣው ዋው ለማድረግ አይደለም። እንደ ማንኛውም ሰው ሰርግ ተጠርቶ ጥሪውን አክብሮ ነው የመጣው። እግዚአብሔር ካልተጠራ አይመጣም፣ ከተጠራ አይቀርም። እግዚአብሔር ድንኳን ሰባሪ አይደለም፣ ሳይጠራ አይመጣም። ከተጠራ ግን ቦታ ይመርጥ። ኢየሱስ ክርስቶስ ሲጠራ ለክብሬ ይመጥናሉ ብሎ አይጠይቅም። ከበረት የበለጠ ቆሻሻ ለክብር የማይመጥን ቦታ የለም። እዛ ቦታ ተወልዷል እግዚአብሔር። ለደህንነት ያስተማማኝ ነው አይልም። ከመስቀል የበለጠ አስጊ የመከራ ቦታ የለም። መስቀል ላይ ተገኝቷል እግዚአብሔር። የጉብኝቱ ውጤት ምንድነው ብሎ አይጠይቅም እግዚአብሔር። ሐሞት ኮምጣጤ ችንካርና ጅራፍ እንደሆነ ያውቀዋል። ነገር ግን ኢየሱስ ክርስቶስ ቅድም እንዳልኳቸው እኛ ባለፍንባቸው መንገዶች ሁሉ አልፏል። ምክንያቱም የኛ ጌታ የማያደርገውን አይናገርም። እንደምታውቁት ምድራውያን ባለስልጣኖች በተሽከርካሪ ወንበር በለስላሳ ምንጣፍ ቁጭ ብለው ሸካራ ትእዛዝ ይሰጣሉ። በተሽከርካሪ ወንበር ቁጭ መመሪያ ይሰጣሉ። የማያደርጉትን ያሸክማሉ፣ የማይፈጽሙትን ያዛሉ። የኛ ጌታ ግን እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ከሰማይ ወረደ፣ ከድንግል ተወለደ እና ገብርኤልን ሚካኤልን ሂዱ አድኗቸው አላለም። እነ ኢሳያስ እነ ኤርምያስን ተሰቀሉላቸው አላለም። አድርጉ ነው ያለው። እየሰማችሁ ነው? አድርጉ ነው ያለው። ፈጽሙ ነው ያለው። እና በሐዋርያትም ቅድም እንደተናገርኩት በዚሁ መንገድ ነው ያለፉት። እንደ ፈጣሪያቸው ናቸው። ተመሰሉ ሺያን እኔ ማንን እመስላለሁ አለ ቅዱስ ጳውሎስ። እሺ እናንተ ደግሞ ማንን ምሰሉ አለ? ማንን? ቅዱስ ጳውሎስን ነኝ። አሁን ይሄንን ነገር እኔም ሰባኪ ነኝ ለስሙ አይደለ? እኔን ምሰሉ ብዬ አልናገርም። ስከሩ ቢሆንስ፣ ተደባደቡ ቢሆንስ፣ አመንዝሩ ቢሆንስ፣ ዋሹ ቅጣፉ ቢሆንስ፣ ቅዱሳን አባቶቻችን ግን የደረሱበትን ደረጃ ስለሚያውቁት አፋቸውን ሞልተው ማንን ምሰሉ ይላሉ?
እኔን ምሰሉ ይላሉ። እኛ ደግሞ ማን እንድንመስል ታዘናል? ክርስቶስን። በምን አቅም ነው የምትመስለው? ስለዚህ ቅዱስ ጴጥሮስ እየነገረን ያለው ምንድነው? አኀዊነ ኢታንክርዋ ለእንተ ትመጽአክሙ መከራ ከመ ዘነኪር ግም ዘይከውን ብክሙ። ወንድሞች ሆይ መከራ ሲደርስባችሁ አታርንቁ። መከራው በእናንተ የተጀመረ አይደለም። ከእናንተ በፊት ክርስትናውን የመሰረተው ክርስቶስ እጸድቅ ኃይል ጻድቅ፣ እቀደስ ኃይል ቅዱስ፣ እሾም ኃይል ሹም፣ ሁሉ ሞልቶ የተረፈው ጌታችን እሱ በበረት ከመወለድ ጀምሮ በባዶ መቃብር እስከ መቀበር ድረስ መከራ ተቀብሏል። ስለዚህ እናንተ የሚደርስባችሁን መከራ አታርንቁት፣ ከመከራው ይልቅ ውጤቱን አድንቁ አለ። ደህና ዋላችሁ። እመቤታችን ታውቃላችሁ ጸሎት አላት በሉቃስ ወንጌል ውስጥ። ቅዱስ ሉቃስ እመቤታችን የዘመረችውን መዝሙር የዘመረችውን ዝማሬ የብሉይ ኪዳን ዕውቀቷን በደንብ አድርጎ ጽፎላታል። በሉቃስ ወንጌል ምዕራፍ 1 ቁጥር 37 ጀምሮ ስታነቡ በዚህ ውስጥ ምንድነው ማርያምን ማለች ብለ ምንድነው የምንለው? ነፍሴ እግዚአብሔርን ምን ታደርገዋለች? ታከብረዋለች። ቀጥሎስ መንፈሴን በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች። ተፈስሐ ደስ ተሰኘ፣ ተሐሴ ደስ ተሰኘ። ሐሴት ማለት ይሄ በልቶ ጠጥቶ ለብሶ ተሹሞ ተሽሮ ተኝቶ ተነስቶ የሚገኘው ደስታ አይደለም። የኛ ደስታ ታውቁታላችሁ። ቀን ምሳ በልተን ደስ ይለናል። ከአንድ ከሁለት ሰዓት በኋላ ወዳችን ባዶ ቀርቶ ሐዘን ያመጣል። የዛ ዓለም መጠጡ፣ ምግቡ፣ ሹመቱ፣ ሽልማቱ ሁሉም ነገር ያልፋል። አይተነዋል። እውነቱን ለመናገር ዛሬ እንዝናና ብላችሁ ወደ አንድ ቦታ ብትሄዱ ያንን ቦታ እስከምታዩ ድረስ ትቸኩላላችሁ። ካያችሁት በኋላ ግን ትሰለቹታላችሁ። ምክንያቱም መዝናናት ማለት አዲስ ነገር ማድረግ ማለት ሳይሆን አንድን ነገር መቀየር ማለት ነው። ለምሳሌ አንድ አውሮፕላን አብራሪ ፓይለት ለመዝናናት ምንድነው የሚያደርገው? ወይ ባጃጅ ነዳር ወይ ጋሪ ነዳር። ለምን ታምር እኮ የለው። ዘወትር ዝታቻለው ትልቅ ሆቴል አለ አይደል? እዛ ውስጥ የሚሰራ ሰራተኛ ለመዝናናት እኮ እዛ ይመጣል። ሌላ ቦታ ነው የሚሄደው። ሁልጊዜ መዝናናት እኛ ማድነቅ ስለምንወድ መጨነቅ ስለምንወድ እንጂ አዲስ ነገር የለውም። ስለዚህ ኢየሱስ ክርስቶስ የነገረን ምንድነው? እናንተ ለመከራ የተዘጋጃችሁ ሁኑ። ሐዋርያትንም ሲልካቸው በማቴዎስ ወንጌል ምዕራፍ 10 ሙሉ ታሪክ ውስጥ ተመለከቱ። ወጸውዖሙ ለአሰርቶ ክልኤቱ ሐዋርያት ይልና 12ቱን ሐዋርያት ጠራቸው ይላል። ጠርቶ ወሀቦሙ መንፈሰ ስልጣን ሰጣቸው። ዲበ መናፍስት ርኩሳን አጋንንት ርኩሳን መናፍስትን ያስወጡ ዘንድ ሙት አስነሱ፣ ድውይ ፈውሱ፣ ለምጽ አንጹ፣ ዓይን አብሩ ብሎ ሹመት ሰጣቸውና ቁጥር 16 ላይ መብታቸውን ዘርዝሮ ከጨረሰ በኋላ የማቴዎስ ወንጌል ምዕራፍ 10 ቁጥር 1 እስከ 16 እያልኳችሁ ነው። ታሪካት መብታቸውን ስልጣናቸውን ማድረግ የሚችሉትን ነገር ሁሉ ነገራቸውና ቁጥር 16 ላይ ምን አለ? ወናሁ እፌነወክሙ ከመ አባግዕ ማእከለ ተኩላት፣ በበጎች መካከል እንደ ተኩላ በበጎች መካከል እልካችኋለሁ። ተኩላ አለ፣ እናንተ በጎች ናችሁ ብሎ ነገራቸው ኢየሱስ ክርስቶስ። ያሳለፈ ህይወት ነው። ቅድም እንደተናገርኩት በበረት ተወለደ፣ በጨርቅ ተጠቀለለ፣ ራበው፣ ጠማው፣ ተሰደደ፣ መከራ ተቀበለ። ለሐዋርያት ያዘዛቸው በእሱ ያልሆነውን ነገር አይደለም፣ እሱ ያለፈበትን ነው። እና ቅዱስ ጴጥሮስም ለምእመናኑ ለክርስቲያኖቹ የሚነግራቸው ወንድሞች ሆይ ፈተና ይመጣል፣ እንደ እሳት ወርቅ በእሳት እንዲፈተን እንዲነጥር እናንተንም የሚያነጥራችሁ የሚያጠራችሁ የሚያሳምራችሁ ከክርስቶስ ከሐዋርያት ጋር አንድ የሚያደርጋችሁ ለሰማያዊ ሹመትና መንግስት የሚያዘጋጃችሁ መከራ በመካከላችሁ ይሆናል። ነገር ግን መከራውን በማድነቅ በመሰቀቅ አትሽሹ፣ መከራውን ተጋፈጡት ነው ያለው። እንግዲህ ዛሬ
ታውቃላችሁ። ብዙ ክርስቲያን የሚያየው ጎረቤቱን፣ የሚያየው ጓደኛውን፣ የሚያየው የተገነቡትን ፎቆች፣ የሚያየው የእሱ ጎረቤት የሚነዳውን መኪና፣ የለበሰውን ሱፍ፣ የሚዝናናበትን ቦታ፣ ስለዛ ነው መረጃ የሚሰበስበው። አሁን እዚህ ውስጥ ያለን ክርስቲያኖች እንደው በጣም ይቅርታ ይደረግልኝና ስለ አሜሪካ ካለን መረጃና ስለ መንግስተ ሰማያት ካለን መረጃ የትኛው ይበልጣል? እስኪ ንገሩን ለመናገር። እናንተ ብቻ አይደላችሁም፣ እኛም መነኮሳቱ ጳጳሳቱ ሁሉ ስለ ገነት ከሰበሰብነው መረጃ ይልቅ ስለነ ዋሽንግተን የሰበሰብነው መረጃ ይበልጥ። ሁላችንም ነን የቀለጥነው፣ እናንተ ብቻ አይደላችሁም። ነገር ግን ክርስቲያኖች መረጃ መሰብሰብ ያለባችሁ ስለማን ነው? ስለ መንግስተ ሰማያት ነበረ። መንግስተ ሰማያት ምን አይነት እንደሆነች እኮ በዮሐንስ ራእይ ምዕራፍ 21 ሙሉ ታሪኳ ተጽፏል። የከተማ ውበት ዛሬ ወግል ብታደርጉ አንድ ዩቲዩብ ውስጥ ብትገቡ ስለ አሜሪካ ከተሞች፣ ስለ አውሮፓ ከተሞች፣ ስለ ጥራታቸው፣ ስለ ውበታቸው፣ ስለ መዝናኛቸው፣ ስለ ተሟላላቸው የኑሮ መለኪያ መመዘኛ ብዙ መረጃ ይሰጣል። ስለ ቻይና ከተሞች ብዙ መረጃ ይሰጣል። መጽሐፍ ቅዱስ ግን የሚነግረን ስለ መንግስተ ሰማያት በዚህ በዮሐንስ ራእይ ምዕራፍ 21 ላይ ስትመለከቱ ወንጌላዊ ዮሐንስ የመልአክ አስጎብኝ ተሰጥቶት፣ አስጎብኚው ልብ አድርጉ መልአክ ነው። ዛሬ አክሱም ስትሄዱ፣ ላሊበላ ስትሄዱ፣ አንዳንድ ትልልቅ የታሪክ ቦታዎች ስትሄዱ አስጎብኚዎች ይመደቡላቸዋል። አንዳንዱ አስጎብኝ ከእናንተ የተሻለ መረጃ የሌለው ትዝ ያለውን የሚያወራል። አንዳንድ ጊዜ ትዝ ምን ያላነበበ ስለሚያስጎበኘው ምንም መረጃ የሌለው አይን ስላለው ብቻ። አንዳንድ ጊዜ በቴሌ ኳስ ስትከታተሉ እነዚህ በሬዲዮ ኳስ የሚያስተላልፉ ሰዎች አሉ። አንዳንዶቹ አይን ስላላቸው ብቻ ነው ኳስ የሚያስተላልፉት፣ ምንም እውቀት የላቸው ያስታውቃሉ። መቼም እገሌ ኳስ ይዞ ወደዛ እየሄደ ብሎ ለመናገር አይን እንጂ እውቀት አይጠይቅም አይደል? እና አሁን አያችሁ ዮሐንስን እያስጎበኘው ያለው አስጎብኝ ተብሎ እግዚአብሔር የመደበለት ለዮሐንስ ምንድነው መልአክ ነው የመደበለት። እና ዮሐንስ መንግስተ ሰማያትን እየዞራየ ጣዕመ መንግስተ ሰማያትን፣ ተድላ መንግስተ ሰማያትን፣ የመንግስተ ሰማያትን ጣዕሟን ደስታዋን እየዞረ ጎበኘ። ወዳው ከዛ አውጥቶ ደግሞ ገሃነመ እሳትን እያዞረ አስጎበኘው መልአኩ። ከዛ በኋላ ዮሐንስ ወደ መሬት ተመልሶ ወደኛ ተመልሶ ስለ መንግስተ ሰማያት ውበት መረጃ አስቀመጠልን። ይህች ምን አይነት ቤት ናት? 12 በር አላት ይላል። ስንት በር አላት? ጮክ ብላችሁ ንገሩኝ። 12 በር አላት። በሩ 12 መሆኑ ብቻ አይግረማችሁ። 12 ሁሉ በር ከምን የተሰራ መሰላችሁ? ከአልማዝ ከዕንቁ የተሰራ። ዛሬ አልማዝና ዕንቁ እዚህ ውስጥ እርግጠኛ ነኝ ያለው ሰው የለም። እውነቱን ለመናገር እንደ ትልልቆቹ ሰዎችም እንደው አርቲፊሻሉን ያገኙት መደበኛው አልማዝ መደበኛውን እንዲህ በቀላሉ አይገኝም። መንግስተ ሰማያት ግን በሮቿ የተሰሩት ከምንድነው ይላል? ከዕንቁ ከአልማዝ የተሰራ። እንደገና የከተማይቱ ይሄ ወለሉ ማነው አስፋልቱ ዙሪያውን አደባባዩ የምታዩት ከንጹህ ወርቅ የአስፋልቱ የምትረግጡት እኮ ነው ምእመናን። አስፋልት መኪና የሚነዳበት ማለት እኮ ነው። ንጹህ ወርቅ ነው ያ የመንግስተ ሰማያት ወለሏ፣ አስፋልቷ፣ አደባባይዋ ከንጹህ ወርቅ የተሰራ ነው። ሶስተኛ መንግስተ ሰማያት እያርብ ፀሐይኪ ወይጸልም ወርቂ ብሎ በኢሳይያስ እንደተናገረ ፀሐይ ጨረቃ የሌሉባት፣ ክረምት በጋ የማይፈራረቅባት፣ ቀን ሌሊት የሌለባት ወይትፈቅድ ፀሐየ ወወርሃ ከመያብርሁ ላቲ ፀሐይና ጨረቃ ያበሩላት ዘንድ የማትሻ። እንዴት ደስ ይላል ምእመናን! ዛሬ የኤሌክትሪክ ዋጋ ምን ያህል እንደሆነ ታውቃላችሁ? ለዛውም ሲመጣ እኮ ነው አይደል? ለዛውም ከመጣም ቢመጣም ችግር ነው፣ ዋጋው ብዙ ስለሆነ፣ ቢቀርም መከራው ጨለማ ስለሆነ ሁለቱም አደጋ ነው። ውሃውን ታውቃላችሁ? ቢመጣ የደፈረሰ ውሃ ነው፣ ቢቀርም እንደው ቧንቧው ራሱ ውሃ ጠምቶ ደርቋል። ይገርማችኋል። ታውቁታላችሁ በየቤቱ። እንደው ኢትዮጵያውያን እንደው በሳይንስ መመዘኛ እኔ አንዳንድ ጊዜ ሳይንስ ስላመጋገብ የጻፈውን ስናነብ እንደው በእውነት የኢትዮጵያ ሕዝብ
ቫይታሚን እግዚአብሔር ራሱ በእንቅልፉ ልቡ እያዋጠው የሚኖር እንጂ እንዳመጋገባችሁ የለንም እኮ። እኔ ሳይንሱ መረጃ በነገራችን ላይ ምእመናን ስለማታገኙት ምግብ መረጃ ሰብስቡ። የብደት ዋዜማ ይሄ ነው። ስጋ ፕሮቲን አለው ብለን መሰብሰብ ያለብህ እኪስ የስጋ መግዣ መኖሩን አረጋግጠህ። አዛኝን ማርያም ነው የምላችሁ። ወተት መግዛት ካልቻል ወተት ካልሸመር ምን አገባ ቢኖር ባይኖር እናታገኘው። የብደት ዋዜማ ማለት የማያገኙትን ነገር መመኘት። እየሰማችሁ ነው? እኔ አንድ ሰው ጤነኛ ሆኖ መኖር ከፈለገ 3 ነገር ማድረግ አለበት። አንደኛ በሌለው ነገር እቅድ አለማውጣት። ብዙ ሰው ክርስቲያኖች ገደል የሚገቡት በሌላቸው ነገር በጀት ይመድባሉ። በቃ በዚህ ወር መኪና ገዛለሁ። ሰውየው እኮ እንኳን መኪና ጫማ መግዣ እኮ የለው። ይሄ ሰውዬ በእርግጠኝነት በዚህ ወር በመኪና ሊገጭ ይችላል። እሱ በጀት አያስፈልገውም። ሰው በሌለው ነገር እቅድ አይወጣም። ሀገሮች እኮ ለምሳሌ አሜሪካ የምትበጅተው በጀትና የኛ ሀገር የምትበጅተው በጀት አንድ ነው እንዴ? ምናልባት አሜሪካ ለአንድ ፕሮጀክት የመደበችው በጀት ለኛ መንግስት የዓመት በጀት ሊሆን ይችላል። አይ ማን ከማን ያንሳል ብሎ እንደ አሜሪካ በጅታለው ካለ ምን ሊፈጠር እንደሚችል እግዚአብሔርም እኛም መንግስትም ያውቃል። ስለዚህ ሁልጊዜ እየሰማችሁ ነው፣ የጤነኝነት የሰላማዊ ኑሮ አንዱ መለኪያ በሌለ ነገር እቅድ አለማውጣት ነው። በሌላችሁ ነገር እቅድ አታውጡ። ስለሌላችሁ ነገር መረጃ አትሰብስቡ። አይነ ስውር ነኝ ስዕል ለመሳል ምን ያስፈልጋል ብዬ ጠይቄ አላውቅም። ምን ያደርግልኝ? ለምን ጠይቁ? ምን ይሰራል? ስራለ የማልሰራው ነገር ምን ያደርግልኛል? ሹፌር ብሆን አንድ ቀን ብዬ ተመኝቼ አላውቅም። ለምን ደሞ ነው አይነ ሳይሆን ደሞ ነው። በሌላችሁ ነገር እቅድ አይወጣም። እየሰማችሁ ነው? በደንብ ስሙኝ። በትዳር ውስጥ ያላችሁ ባልና ሚስቶች ማታ ቁጭ ብላችሁ ስትወያዩ በደሞዛችሁ ልክ ነው እቅድ የሚወጣው። ብዙ ሰው ከአቅሙ በላይ እያቀደ ነው ከአቅሙ በታች እየኖረ ያለ እና አንዱ ከአቅሙ በላይ እቅድ አለማውጣት። ሁለተኛስ በማትለውጡት ነገር ጊዜ ማጥፋት። ብዙዎቻችን በማንለውጠው ነገር ጊዜ ማጥፋት እንወዳለን። በቃ አንድ ችግር ከደረሰባችሁ ያ ችግር ከናንተ በፊትም ነበረ፣ በእናንተ ጊዜም አለ፣ ከናንተ በኋላም አለ። ለምሳሌ አግብታችሁ ልጅ እንዲላችሁ የተአምር ነገር ነው፣ አዲስ ነገር ነው። እናንተ የመጀመሪያ ናችሁ፣ እናንተ የመጨረሻ ናችሁ። ለዛውስ ላይ መንግስት ልጅ መውለድ የመንግስተ ሰማያት የይለፍ ወረቀት ነው እንዴ? ባይወለድስ ድንግል ማርያም እኮ ሔዋን 60 ላይ ወለደች። 60 ሁሉ የት እንደገቡ እሷና አዳም ናቸው የሚያውቁ። ምንም መረጃ የለንም። ባክነው ነው የቀሩ። ድንግል ማርያም አንድ ወልዳ ኤልሳቤጥ ዮሐንስ አንድ ወልዳ መውለድ እኮ ይሄ ከመላእክት ጋር የምንመሳሰልበት እኮ አይደል? ከእንስሳት ጋር የምንመሳሰለው። አንተ 4 ልጅ ካለ የሆነ እስላም እኮ 4 ጥጃ አለ። ምንም አንተ 4 የሆነ እስላም 4 ልጅ ወልዳል። ምንም ተአምር የለው። አንተ ጻድቅ ስለሆንክ አይደለም የሚወለድከው፣ ቅዱስ ስለሆንክ አይደለም የሚወለድከው። የሰው ዘር መቀጠል ስላለበት እግዚአብሔር ስለፈቀደ ነው። ስለዚህ እኔ አግብታችሁ ልጅ እምቢ ቢላችሁ ልጅ እምቢ አማራጭ የለም፣ አማራጭ የለም፣ አማራጭ። ስለዚህ እንደው ልጅ ቢኖረኝ አንድ እህት አሁን በሕይወት የለችም፣ ነፍሷን ይማር ከአብርሃም ከይስሐቅ ጋር ያሳርፍልን። እንዲሁ ልጅ አልነበራትም እና መኪና ውስጥ አለች። አንዳንድ ጊዜ መኪና እየነዳው እንዲህ ከኋላ ዞር በይና መኪናሽ እኮ ካርሴት የለውም፣ የህፃናት ከኋላ የሚታሰሩበት ወንበር አለ አይደል? መኪና አንድ ቀን የህፃናት ወንበር ሳይታሰርበት እያለ ያሳስበኛል አለ። ሰይጣን መረጃ የሚሰጣችሁ ሊያሳብዳችሁ ሲፈልግ፣ እየሰማችሁ ነው? ሰይጣን መረጃ ስለ አንድ ጉዳይ ሰይጣን ከጠየቃችሁ ሊሞላላችሁ ሳይሆን ይሄ ነገር ከሌለ ለምን ታንቃት ሞትም። አንድ ጊዜ አስታውሳለሁ አንድ እህት እኔን ማረጋጋቷ ነውና ወይ እንደው እንደው አይኔ ቢጠፋ በህይወት መቀጠል አይመስለኝም። አሁን ለአንድ አይነ ስውር እንደዚህ ይባላል። ይሄ እኮ ታንቀሙት እኮ አንዳንድ የኛ ሰው የምናጽናናበት ነገር አናውቀውም እኮ ይገርማችኋል። እንዴ አይነ ባይኖረኝ እኮ እንዴት እኖራለሁ አይባልም። ባታይም ችግር የለም ነው የሚባለው ለማጽናናት አይደል? አንዳንድ ጊዜ በማትለውጡት ነገር ጊዜያችሁን አታጥፉ። ደዳደራችሁ ነው፣ እየሰማችሁ ነው? ትልቁ ችግር በማትለውጡት ነገር ጊዜያችሁና ገንዘባችሁን ታጠፉና የምትለውጡት ነገር ያመልጣችኋል። እየሰማችሁ ነው?
ለምሳሌ አንድ ሰው ልጅ እንዲበላው አማራጩ ምንድነው? ሌላ ልጅ ማሳደግ ይቻላል፣ ሌላ በጎ ስራ መስራት ይቻላል። ሰይጣን ግን ሌላ ስራ እንዳይሰራ ምን ያደርገዋል? እዚህ ላይ ተቸክሎ እንዲቀር ያደርገዋል። ይሄን ያኘከ ያላመጠ ተስፋ እንዲቆርጥ ያደርገዋል። ቅዱሳን አባቶቻችን ይሄን አላደረጉ። ይጸልያሉ እንጂ አይሰለቹ እና በማይለውጡት ነገር ጊዜ አለማጠፍ። አዳምና ሔዋን የሚኖሩት በገነት ነበረ። ገነት አይብራራም፣ ዝም ብሎ ገነት ነው። ዛሬ እንኳን ለምለም ቦታ እንደው አበባ ያለበት ቦታ ንጹህ ቦታ ስናገኝ ምን ይመስላል ነው የምንለው? ገነት ይመስላል። ለዚህ ነው አዳም ከገነት ከወጣ በኋላ እንባውን መቋቋም ያቃተው ገነትን በወሬና በመጽሐፍ ሳይሆን በኑሮ ስለሚያውቀው ነው። ይገርማል። ዋልቦት ህሊና ዘንበለ በካይላ ኢላ ኃጢአቱ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጥቼ ቀምሶት ስለሆነ የወጣው እንባውን ሊገታው አልቻለም፣ ልቡ ሊጽናናለት አልቻለም። እና አዳምና ሔዋን ገነት እየኖሩ እግዚአብሔር ጠዋት ማታ እየመጣ አዳም ደህና ዋልክ፣ ሔዋን እንዴት አመሸሽ እያለ እየጠየቃቸው ቅዱሳን መላእክት እንደ ቡና ጣጭ ጎረቤት እየጎበኟቸው ጭንቀት የሌለበት የአየር ብክለት የሌለበት መሰደድ መፈናቀል መራም መጠማት የሌለበት ሹመት ሽረት ሐዘን ደስታ ጥጋብ ረሃብ የማይፈራረቅበት እግዚአብሔር የነገሰበት በነገሰበት ገነት እየኖሩ ሰይጣን መጥቶ ምንድን ያላቸው? ይሄ ሁሉ ነገር ከንቱ፣ ዋናው ትልቁ ምስጢር ያለው ጸበለሱ ላይ ነው አለ። ያ ጸበለሱ ምንና ብትበሉት አያወፍር፣ ሌላ ምንም አያመጣ። ሰይጣን ግን በበለሷ ተንጠልጥሎ እነሱን ከዛ እንደሚያስወጣቸው ያውቀዋል። በኋላ ሰይጣን ከዛ በፊት ያንን በለስ እኮ ሔዋን አይተዋለች፣ አዳም አይቶታል። ግን አላጤኑትም፣ አላስተዋሉትም። እግዚአብሔር ጋር ስለነበሩ ያላቸው በስቶባቸው እያደነቁ ያንን ለማስተዋያ ጊዜ አልነበራቸውም። ሰይጣን መረጃውን ከሰጣቸው በኋላ ግን ሔዋን ቅጠሉ አምሮ ፍሬው ጣፍጦ ታያል። ከመሰናይ ፍሬው ለበሊ በቃ ውበት ጨምሮ ታያል። ሽታው ማረካል፣ መልኩ ማረካል። ጣዕሙ ሳትበላው አስጎመጃትና ማትበላ የበለስ ፍሬ በልተው እነሱም ከእግዚአብሔር ተገነጠሉ፣ እኛም እንገነጠሉ። ዛሬ እናንተ የደረሰባችሁ መከራ፣ ዓለሙ ላይ እየደረሰ ያለው መከራ፣ እኛም ላይ ያለው የደረሰው መከራ አዳምና ሔዋን ካላቸው ብዙ ነገር ይልቅ በሌላቸው ጥቂት ነገር ላይ በመንጠልጠል አቅልጠውን ነው የነሱ ነው። ስለዚህ ምዕመናን እነዚህ ያላችሁ ነገር ብዙ ነው። ተኝቻችሁ ተነስታችሁ ያያል፣ ጆሮአችሁ ይሰማል፣ ደማችሁ እየተሰራጨ ኩላሊታችሁ ጉበታችሁ እየሰራ ነው፣ መሽቶ እየነጋ ነው፣ እየተነፈስን ነው። ይሄ ተመስገን ብለን ይሄን እፎይ ብለን እንዳንተኛ ሰይጣን የመረጃ ማዕት በማፍሰስ በጭንቅላታችን የሌላ ሰው እንድንመለከት በማድረግ ትዳራችን ያምሳል፣ ፖለቲካችን ያምሳል፣ ሃይማኖታችን ያምሳል፣ ቢሮአችንን ያምሳል፣ ሱቃችንን ያምሳል፣ ማህበራዊ ህይወታችንን ያመሰቃቅለዋል። ስለዚህ ሶስቱን ነገሮች ማጤን አለባችሁ። አንድ በሌላችሁ ነገር እቅድ አታውጡ። ሁለት በማትለውጡት ነገር ጊዜ ገንዘባችሁን አታጥፉ። ሶስት ካላችሁና ከሌላችሁ የቱ ይበልጣል? ንገሩኝ እስኪ። የቱ ይበልጣል? ያላችሁ ይበልጣል። ቅዱሳን እየነደዱ እየታረዱ እየተገፈፉ እየተገረፉ እሳቱን፣ ስለቱን፣ ስደቱን፣ ረሃቡን፣ ጥሙን አያደንቁም። የሚያደንቁት ምንድነው? ኋላ የሚገቡበትን ቦታ። ሐዋርያው ቅዱስ ጳውሎስ በዚህ በሮሜ 8:18 ላይ በጣም ይገርመኛል ወገኖቼ፣ ዛሬ የምንቀበለው መከራ ኋላ ከምናገኘው ክብር ጋር ሲመጣጠን ምንም እንዳልሆነ አስባለኋል። ለዛውም እኮ እኛ መከራ እኮ አልተቀበልንም። ታውቁታላችሁ አይደለም? የኛ መከራ ከኛ ውስጥ የሚመጣ ነው። ከፍላጎታችን ከምኞታችን የሚመጣ ነው። ካለመደማመጥ የሚመጣ ነው። ካለመግባባት የሚመጣ ነው። እነ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ እኮ የደረሰበትን መከራ እኮ ተናግሮታል እኮ። ይገርማቸዋል።
በቀን በሌሊት በበጋ በክረም በባይስ በባህር በየብስ ባመነው በካደው በዘመዱ በባይዱ እንከራተታለሁ። በባህር ላይ መርከቤ ማዕበል ሞገድ እየናጣት ካሁን ሰጠምን እያል ከመከራ ተርፈናል። አይሁድ 5 ጊዜ 40 ሊሞላ አንድ ሲቀረው 40 ሊሞላ አንድ ሲቀረው 5 ጊዜ ገረፉኝ፣ በድንጋይ ወገሩኝ። ይሄ ሁሉ ነገር አይገርመኝም። እኔ ቀን ከሌሊት ቀን በውኔ ሌሊት በህልሜ የሚያናጉዘኝ እረፍት የሚነሳኝ የአብያተ ክርስቲያናት ጉዳይ ነው አለ። ስለዚህ ምእመናን ቅዱስ ጴጥሮስ ያለን ምንድነው? የሚመጣባችሁን መከራ ምን አትበሉት? አታድንቁት። ከመከራው ይልቅ ምኑን አድንቁት ይላል? ውጤቱን አድንቁት። በነገራችን ላይ በጎበዝ ተማሪና በሰነፍ ተማሪ መካከል ያለው ልዩነት እንደው ታውቃላችሁ? ሰነፍ ተማሪ ፈተና ያደንቃል። ሰነፍ ተማሪ ፈተና እንደሚወርቅ ስለሚያውቀው አስቀድሞ ምን ይላል? ቲቸር አይወዱኝም፣ ያላስተማሩትን የሚፈትኑት አይነ ውሃቸው እኔን አይወደኝም። ስለዚህ አሁን አስቀድሞ እንደሚወርቅ ስለሚያውቀው የሚወርቅበትን ቦታ እየጎዘጎዘ ፈተናው ከባድ ነው፣ ትምህርቱ ከባድ ነው። ቲቸር ቅድም እንዳልኳችሁ ነው። ወንበሩ አይመቸኝም፣ ተማሪው ብዙ ነው ክፍል ውስጥ፣ ተማሪዎች ይመቀኙኛል፣ ተማሪዎች ራሱ አይተኙልኝም። ተማሪዎች ወረስተው ተቀጥለው ተኝተው እያጠኑ እኮ ነው የራሳቸው ነው። ሰነፍ ተማሪ ፈተና ያደንቃል። ጀግና ተማሪ ግን ስለ መምህሩ አያወሳም፣ ስለ ክላሱ አያወሳም፣ ስለ ተማሪዎቹ አያወሳም፣ ስለ ትምህርቱ ክብደትና ቅለት አይናገርም። ጸጥ ብሎ ትምህርቱን ያጠናል። በፈተና ጊዜ ውጤቱን ያየዋል። ቅዱሳን ሐዋርያት ፈተና አድናቂ አይደሉም፣ ችግር አድናቂ አይደሉም፣ ረሃብ አድናቂ አይደሉም፣ ጥም አድናቂ አይደሉም፣ ስደት አድናቂ አይደሉም፣ ሰይፉን ስለቱን አድናቂ አይደሉም። የሚያደንቁት የተከፈለላቸውን ዋጋ ነው። ቅዱስ ጊዮርጊስ በሰይፍ እየታረደ በሳት እየነደደ እየተፈጨ እየተቆላ ያ ሁሉ የመከራ ዶፍ እየወረደበት እንዲህ አለ፣ እፎ እይሄሊ ከመ አምላኬ ተሰቅለ ዲበፀ መስቀል። እኔ እጸድቃለሁ ብዬ ነው፣ ገነት እገባለሁ ብዬ ነው፣ የዘላለም ሕይወት አገኛለሁ ብዬ ነው። ብታረድ እከብርበታለሁ፣ ብነድ እቀደስበታለሁ፣ ብገፈፍ ብገረፍ የብርሃን ልብስ እለብስበታለሁ። እኔ ብራብ ብጠማ የሕይወት እንጀራ የሕይወት ውሃ እበላበታለሁ፣ እጠጣበታለሁ። ገባ መንግስት ገባበታለሁ። የኔ ጌታ ቀራንዮ ላይ ያን ሁሉ ዋጋ የከፈለው ምን አገኛለሁ ብሎ ነው? እሱን አላስብም ወይ? ክርስቲያን 2 ዓይን ሊኖረው ይገባል። ደህና ዋላችሁ? ስንት ዓይን? 2 ዓይን ሊኖረው ይገባል። አንዱ ቀራንዮ ላይ በመስቀል የተሰቀለውን ጌታ በቁስሉ ውስጥ ከነፍቅሩ የሚያይ፣ ሁለተኛው ዓይን ወደ ሰማይ ወጥቶ ክርስቶስን በአባቱ ቀኝ በዙፋኑ በጌትነቱ ከነክብሩ የሚያይ። ስለዚህ በቀራንዮ ፍቅሩ እየጸና በሰማያዊ ክብሩ እየቀና መከራውን ተቋቁሞ ይኖራል። በሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ በድንጋይ እየተወገረ የድንጋይ ቁልል እየተቆለለበት አጥንቱ እየተሰባበረ ደሙ እየተንዠቀዠቀ ስጋው እየተቦጫጨቀ ቆዳው እየተሸነታተረ ምን አለ? አባት ወይ ጌታዬ አለ፣ ወይ ትረሲ ቦሙ ጌጋዬ፣ እስጢፋኖስን በድንጋይ ወገሩ ብለህ ዕዳ በደል አታድርግባቸው አለ። አንድ ዓይኑ የት ነበር ማለት ነው? ቀራንዮ ላይ ምን ሲባል ሰምቷል? አባት ሆይ የሚያደርጉትን አያውቁምና ምን በላቸው አለ? ይቅር በላቸው አለ። እስጢፋኖስ በድንጋይ እየተወገረ ዓይኑ ቀራንዮ ነበር ማለት ነው። አንድ ዓይኑ ደግሞ በሰማይ ነበረ። ኢየሱስ ክርስቶስን በሰማያዊ ክብሩ በአብ ቀኝ ተቀምጦ አየው ይላል። ስለዚህ እስጢፋኖስ ስንት ዓይን ነበረው? አንድ ዓይኑ ቀራንዮ፣ አንድ ዓይኑ መንግሥተ ሰማያት። የኛ አንድ ዓይናችን ቴሌቪዥን ላይ ነው፣ ሌላው ዓይናችን ደግሞ ወደ ቦታ ነው። ታውቁታላችሁ። ስለ ጎረቤት መረጃ በመሰብሰብ የባከን ሰዎች ብዙ ሰው አበሻ ስለ ጎረቤት መረጃ በመሰብሰብ ጊዜውን የሚያጠፋው። ጎረቤት ዶሮ እንደታረደ መረጃ ይሰበሰብ እኮ አበሻ። በግ ታረደ፣ ዶሮ ታረደ፣ እንደሃደ ሶፋ ቀየሩ፣ መጋረጃ ቀየሩ፣ መስኮት የማይረባ መረጃ ሲሰበስብ አብዶ ቀውሶ ቅድም ነግሬያቸዋለሁ። ስለሌለው ነገር መረጃ የሚሰበስብ አብዶ ቀውሶ ይቀራል።
እኛ መረጃ እንዲኖር የታዘዝነው ስለማን ነው? ስለ መንግስተ ሰማያት። ወናሁ እዜነወክሙ ሐዲሰ ዜና፣ አዲስ ዜና እነግራችኋለሁ ተብሎ እንደተነገረ አዲሱ ዜና የመንግስተ ሰማያት ጉዳይ ነው። መንግስተ ሰማያት ስንት በር አላት ብያችኋለሁ? 12 በር። በሮቹ ከምን የተሰሩ ናቸው? ከአልማዝ ከዕንቁ። የከተማዋ አደባባይዋ ከምን የተሰራ ነው? ከንጹህ ወርቅ። ከተማዋ ፀሐይ፣ ጨረቃ፣ ከዋክብት አሉባት የሉባትም? ክረምትና በጋ አለ? የለም። ሌሊትና ቀን አለ? የለም። ሐዘንና ደስታ አለ? የለም። የሚሾም የሚሻር አለ? የለም። ሰጭና ተቀባይ አለ? የለም። በሽተኛና ዶክተር አለ? የለም። ነፃ ከተማ በ12 ሁሉ የመንግስተ ሰማያት በር ላይ ደግሞ የነማን ስም ተጽፏል መሰላችሁ? የሐዋርያት ስም ተጽፏል። አንዳንድ ሰዎች በቅዱሳን ስም ለምን ቤተክርስቲያን ሰራችሁ ብሎ ሲበሳጩ ሰማለሁ። መቼም አንዳንድ ሰው የራሱ ስንፍና ሳያንሰው በሰው ይመቀኛል። በጣም ይገርመኛል አንዳንድ ጊዜ እና እንደው በተክለ ሃይማኖት ጳውሎስ ስም ቤተክርስቲያን ትሰራላችሁ ኢየሱስ ተረሳ የሚያላዝኑ ሰዎች አሉ። እነሱ ራሳቸው ረስተውት እኮ እየፈለጋቸው ነው። ይገርማቸዋል። እና ነገር ግን መንግስተ ሰማያት ስንገባ ጻፉ የማን ስም ነው? ጮክ ብላችሁ ነገሩ። የማን ስም ነው የተጻፈው? የኢየሱስ ስም ነው? የክርስቶስ ስም ነው? የሥላሴ ስም ነው? ለምን ተቀንጭቦ በር ላይ ይጻፍበታል? ኢየሱስ ስም ልባቸው ውስጥ ተጽፏል እኮ። ሁሉ የሱ አይደለም፣ ለምን ይቀነስበታል? ኢየሱስ ክርስቶስ እኮ በጣም ነው የሚገርመኝ። ወዳጆቹን አክባሪ፣ ትንሽ የደከሙለትን ብዙ የሚያከብር። እኔ የወይን ግንድ ነኝ፣ እናንተ ምንድን ናችሁ አለ? ቅርንጫፎች። መንግስተ ሰማያትሰ ነያ ማእከሌክሙ፣ መንግስተ ሰማያት በመካከላችሁ ናት አለ። ክርስቶስ ራሱ መንግስተ ሰማያት ተብሎ ተጽፏል። ይገርማችኋል። መንግስተ ሰማያት ይባላል። መገለጡ ወነሃ ይሰማያ መንግስተ ሰማያት ለአስተርእዮቱ ማእከለ ፍቁራኒሁ፣ በወዳጆቹ መካከል መገለጡን መንግስተ ሰማያት ብሎ ይጠራዋል ሊቁ ሲተረጉም። ስለዚህ የገነት በር ላይ የተጻፈው የማን ስም ነው? የሐዋርያት። እዛ ውስጥ ደግሞ እነማን ይገባሉ? እናንተ ትገባላችሁ፣ እኛ እንገባለን። ዛሬ ቤት ላይኖራችሁ ይችላል። ዛሬ ጥሩ ምግብ ላይኖራችሁ ይችላል። ዛሬ ንጹህ ልብስ ላይኖራችሁ ይችላል። ዛሬ ምኝታችሁ ሸካራ ጎርባጣ ሊሆን ይችላል። ዛሬ ምሳ በልታችሁ ለራታችሁ እርግጠኛ ላትሆኑ ትችላላችሁ። ዛሬ ገንዘብ፣ ዘመድ፣ ጤና ፊቱን አዞርባችሁ ሊሆን ይችላል። ኋላ ግን በእግዚአብሔር መንግስት እዛ የምንሾመው የምንነግሰው የንጉሱ አልጋ ወራሾች እኛ ነን። እኛ የማን ልጆች ነን? የክርስቶስ መንግስት የሚወርሱ እነማን ናቸው? እኛ እዛ እንገባለን። ስለዚህ ወገኖቼ በማማረር በማጉረምረም ጊዜያችሁን አታባክኑ። ችግራችሁን በመቁጠር ጊዜያችሁን ያቆሰሏችሁን በመቁጠር ጊዜያችሁን አታባክኑ። የቆሰለላችሁን ደህና ደሩ።